ብቻ ነው የሚመጣው። ከእግዚአብሔር ብቻ ነው የሚመጣው። ዛሬ ፍጹሙን የድል ምስጢር እንጆይ እናደርጋለን። ፍጹሙ የድል ምስጢር ይህንን መረዳት ይዘን ነው የምንወጣው። ይህንን መረዳት ይዘን ነው የምንነግደው። ይህንን መረዳት ይዘን ነው የምንማረው። ይህንን መረዳት ይዘን ነው በሁሉም ነገር ውስጥ ጀስት እግዚአብሔርን ማምለክ ያለብን። ይህንን መረዳት ይዘን ነው ፍጹሙ የድል ምስጢር። በዚህ ቦታ ላይ ኢዮሳፍጥ በእግዚአብሔር ቃል የሚደሰት የእግዚአብሔር ኪዳን የሚያውቅ ድንቅ መሪ ነው፣ የይሁዳ መሪ ነው እና ኢዮሳፍጥ ግን በእርሱ አማካኝነት እግዚአብሔርን ለመጠየቅ እንድንችል የእግዚአብሔር ነቢይ እዚህ የለምን በማለት ጠየቀ። ለምንድን ነው ይህንን የጠየቀው? እሱን ነው መገንዘብ ያለብን። ለምንድን ነው ኢዮሳፍጥ ይህንን የጠየቀው? የድል ምስጢር ምን እንደሆነ ገብቶታል ኢዮሳፍጥ። አስቀድመው የሳቱት ነገር ነበር። እነዚህ ሶስቱ ነገስታት ሞዓብን ለመዋጋት ከመውጣታቸው በፊት እነዚህ ሶስቱ ነገስታት ሞዓብን ለመቅጠም ከመውጣታቸው በፊት እግዚአብሔርን መጠየቅ ነበረባቸው። የእግዚአብሔርን ቃል ይዞ መውጣት ነበረባቸው። ታስታውሳላችሁ፣ ዳዊት ለውጊያ ሲወጣ አስቀድሞ እግዚአብሔርን ይጠይቃል። እግዚአብሔር ሆይ ልውጣኔ ልቅጠማቸውን? የሆነ ሰዓት ምርኮ በሙሉ በተማረከ ጊዜ ሚስቶቹ ልጆቹ በሙሉ ተማርከው ከእሱ ጋር የነበሩ ሰራዊት ሚስት ያለው ነገር ሁሉ ተመልሶ ሀብታቸው በተወሰደ ጊዜ እግዚአብሔርን ጠየቀ። ኤፋኑን አምጣልኝ አለ አብያታር። ከዛ በኋላ እግዚአብሔርን ጠየቀ። ልከተላቸው እኔ ልውጣኔ አሳልፈህ ትሰጠኛለህ እኔ ብሎ ጠየቀው። እግዚአብሔር ሁሉ ጊዜ በእሱ ለሚታመኑት እንደዚህ ነው የምላቸው። ገዳያችን ነው ብቻ እሱን ታመንሽ አለ። በራስሽ እውቀት በራስሽ ማስተዋል አልተደረገሽ ማለት ውጣና ተከናወን። ዳዊት እግዚአብሔር እንደዛ አለው፣ ውጣ፣ አሳታቸው፣ ተከተላቸው፣ ምድር ፈጽመህ ምን ታደርጋለህ? ታስመልሳለህ። የሚገርማችሁ ነገር ዳዊት እግዚአብሔርን ቃል ተከትሎ ወጣ። የተማረከበትን ያክል ሳይሆን ከተማረከበት በላይ በዝብዞ መጣ። ቃል ያለው ሰው አያፍርም። ቃል ያለው ሰው እየበዘበዘ ይኖራል። ለምንድን ነው ሲባል ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ቃል ነው የሚያስፈልጋቸው። ቃል ነው የሚያስፈልጋቸው። ኢዮሳፍጥ ይህንን እንጆ ያደርጋል። የእግዚአብሔርን ቃል ዕለት ዕለት የሚደሰት ሰው ነው ኢዮሳፍጥ። እና እነዚህ ሶስቱ ነገስታቶች ሜዳ ከእጃቸው ጠፋባቸው፣ ግራ ተጋቡ። ማን ሜዳ ላይ ያንን ኤዶምያስን ምድረ በዳ ዙረው ከብቶቻቸው የቀንድ ከብቶቻቸው እነሱም ሰራዊታቸው የሚጠጡትን ውሃ አጡ። ከዛ በኋላ የእስራኤል መሪ ኢዮራም እንደዛ አለ፣ ወየውልን አለ፣ ወየውልን። እግዚአብሔር ጠርቶን ያወጣው እነዚህ ሶስቱን ነገስታት ጠርቶ ያወጣው የኤዶምያስን ንጉስ፣ የይሁዳን ንጉስ፣ የእስራኤልን ንጉስ ጠርቶን ያወጣው ለሞዓባውያን አሳልፎ ሊሰጠን ነው። በቃ ጉዳችን ፈልቷል። እንደዚህ ነው። ቃል የሌለው ሰው ይኸውላችሁ፣ ቃል ባይዘ ቃል ምንድን ነው? ቅድም ጸሎት ስጠቅስ መንፈስ ቅዱስ ያወራል ነበር። ቃል ምንድን ነው? ቃል ራሱ ክርስቶስ ነው አለ። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃሉ ራሱ ማን ነበር? እግዚአብሔር። አያችሁ፣ እሱ ነው ያ የድላችን ምስጢር። የእግዚአብሔር ቃል የእግዚአብሔር ኪዳን ይዘን መውጣታችን የድል ምስጢር እሱ። ጌታ ይመስገን። የእግዚአብሔር ቃል ማን ነው? አስተውሉ። የእግዚአብሔር ቃል ማን ነው? ክርስቶስ። እስኪ ክርስቶስ ነው በሉ። አዎ፣ እግዚአብሔር ቃል ሊሆን የታደገ ይኸውላችሁ፣ ሰው የሚኖረው በእግዚአብሔር ቃል ከእግዚአብሔር አፍ በሚወጣ ቃል ነው። ልክ ነው። እንጀራ ያስፈልገናል። ልክ ነው። መብላት መጠጣት ያለብን ልክ ነው። መልበስ አለብን። ይሄ ሁሉ ግን የቃል ውጤት ነው። ቃል ከእግዚአብሔር አፍ ሲወጣ ፍጥረት ሁሉ ይመገባል። ፍጥረት ሁሉ ያልፋል። ፍጥረት ሁሉ ይለመልማል። ሕይወታችን ይለመልማል። እግዚአብሔር ቃል ሊሆን ያሳርጋል። እግዚአብሔር ቃል ሊሆንኛል ነው እንጂ መቀመጣችሁ የቃል ውጤት ነው። ይሄ ልታይ ቃል ውጤት ነው። እንትን ብናደርገው እያንዳንዱ ነገር ከእግዚአብሔር አፍ በወጣው ቃል ይመጣል። መለምለማችን፣ መዋባችን፣ እያንዳንዱ ነገር የቃል ውጤት ነው።
ያው ቃል ሲባል ሎጎስ ቃል አለ፣ ሬማ ቃል አለ። ሎጎስ ቃል የተጻፈ ቃል አለ። ሬማ ቃል ደግሞ ያስፈልጋል። አሁን ለምሳሌ ዛሬ ሁሉ ስትመጡ ሬማ ቃል ዛንተ ምትደግ ያነበር የወቅት ቃል ነው። ወቅታዊ ቃል፣ የሳምንቱ ቃል ልክ በደንብ አድርጋችሁ ስሙ። መንፈስ ቅዱስ ስለምናገር በጎቼ ድምፅን ምን ያደርጋል? ይሰማሉ። ለይተው ይከተላሉ። ልክ መስማት የማይችል የለም፣ በጎኖ የማይሰማ የለም፣ ከእግዚአብሔር ተወልዶ የማይሰማ የለም። ሁላችንም ኢየሱስን ክርስቶስ እንደሆነ አያድርገን ያመንን እኛ ዳግም ተወልደናል፣ በጎች ነን፣ የእግዚአብሔር በጎች ነን። የእረኛችንን ድምፅ ለይተን እናውቃለን። በጎቼ ድምፅን ይሰማል። ዳግም የተወለደ ሁሉ የአባቱን ድምፅ የእግዚአብሔርን ድምፅ እንሰማል። አስደናቂ ነው እና ዮሳፍጥ በእርሱ ዘንድ እንድንጠይቅ በዚህ ስፍራ አንድ ነቢይ የለም። እንግዲህ ያ ማለቱ ሰውየው ኤልሳዕን መፈለጉ አይደለም፣ ቃሉን መፈለጉ ነው። ምን እየፈለገ ቃል። እስኪ ቃል ነው የድልሽ ምስጢር የእግዚአብሔር ቃል። አሜን። እስኪ የድል ምስጢር ነው የእግዚአብሔር ቃል። እኔ የምኖረው ከእግዚአብሔር አብ በሚወጣው ቃል ነው። ሃሌሉያ። አዎ እንግዲህ ብዙ ቋንቋዎች፣ ብዙ ንግግሮች አሉ፣ ብዙ የምንሰማቸው ነገሮች አሉ። ግድ የለሽም የእግዚአብሔር ቃል ካለ ምድረ በዳ ላይ ነው። እነዚህ ሶስቱ ነገሥታት 7 ቀን ተከራከሩ። እዛ በኤዶም ያሉት ምድረ በዳ ድርቅ ነው ያዙት። ሲቁሉ አለያ ውሃ ለቀባቸው። ምንም ነገር ተስፋ አጡ። ወዮልን አለ። ወዮ የመኖር ምስጢር ገባው ሰው ዮሳፍጥ፣ የይሁዳ ንጉሥ ዮሳፍጥ ኪዳን ውስጥ እንጆ የሚያደርግ የእግዚአብሔር ኪዳን እንደሆነ የገባው ወይም ደግሞ እንግዲህ ብሉይ ኪዳንን ስንተረጉመው እንዴት ነው የምንተረጉመው? ብሉይ ኪዳን ላይ ያመኑ አማኞች ነቢያት፣ ብሉይ ኪዳን ላይ የዳኑ ሁሉ ቅዱሳን የዳኑት መሲሁ ይመጣል። መሲሁ ምን ያደርጋል? ይመጣል። እግዚአብሔር ትልቅ ተስፋ ሰጥቶናል። እስራኤላውያን እኛ የተስፋ ልጆች ነን። እግዚአብሔር አንድ ቀን መሲሁን ይልክልናል። በሚመጣው መሲህ እንድናለን። አሁን ባይመጣም እንኳን በሚመጣው ስላመንን እንድናለን። ያ ነው ቃል ማለት። እግዚአብሔር ይሄ ቃል ነው ሰጠን። ዘፍጥረት ላይ ያላችሁ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን እርሱ ራስን ይከተል አዳም አለና ሰማና አመነ። አዳም አመነ። ከዛ አንቺ የሙታን እናት አይደለሽም ማለት ሔዋን የሕያዋን ስምሽ ማን ይባላል? ሔዋን የሕያዋን እናት ማለት ነው። ከአዳም ጀምሮ ይህን ተስፋ ይዞ ያመኑ ሁሉ ዳኑ። በሚመጣው ቃል ተስፋ ይዞ አመኑ። እግዚአብሔር የሰጣቸውን ቃል ይዞ አመኑ። መሲሁ ይመጣል፣ ክርስቶስ ይመጣል፣ ይታረድልናል፣ ይሞትልናል፣ ይታደገናል። እነሱ በግድ የሞቱ ምስጢር ብዙም አልገባቸውም። ይመጣል፣ ይታደገናል ብሎ ነው የሚያ ኢዮሳፍጥ ይሄን የያዘ እኛ እኮ የሚያስፈልገን አለ ቃል ነው። ኢዮሳፍጥ ቆይ ነቢይ ዘካሪ የለም እንዴ ጠይቅ። ከዛ ከእስራኤል ጀነራሎች አንዱ እንደዛ ብሎ መለሰ። አንድ ሰው አንድ እዚህ አካባቢ ያለ በኤልያስ ላይ ውሃ ይቀዳ ነበረ። የኤልያስ አገልጋይ ነበረ። የሳፋጥ ልጅ ኤልሳዕ አለ። ኤልሳዕ አለ በእርሱ ዘንድ ምን ይገኛል? ቃል ይገኛል። ወደ እርሱ መሄድ አለብን። አይ ወደ እርሱ መሄድ አለብን። ሃሌሉያ። ይህን ዓለም ይረዳል። አይደል? ይሄ ምስጢር የገባችሁ እናንተ ብቻ ናቸው። እዚህ ናችሁ ቅዱሳን ኢየሱስ ማቴዎስ ምዕራፍ 6 ላይ አለ ስለምን ትጨነቃላችሁ? ስለምን ትጨነቃላችሁ? ይሄ ሁሉን የፈጠረ ጌታ እኮ ነው እያወራ ያለ። ይሄንን ይሁን ብሎ የሰራው ጌታ እኮ ነው እያለ ያለ። ምን አለ? ስለምን ከዛ ምሳሌ አለ። ወፍ አነሳና ኑና ይሄ ወፎችን ተመልከቱ እስካለ አባታችሁ እነዚህ የሰማይ ወፎች ምን ያደርጋቸዋል? ወይ ይናፈቅ
ወፎችን ይመግባል። ለካስ ወፎችን የሚመግበው የኔ አባት ነው። እኛ ስናስብ ስለበረሩ ብቻ በቃ እንትን ስላሉ ብቻ የተመገቡ ነው። በአጋጣሚ እኛ ስለዘራን ይበሉ ይመስላል። የኛ አባት ወፎችን ምን ያደርጋል? ቃል ማለት እሱ ነው። እሺ ቃል ሩቅ አይሆን እንትን እንዳትጠብቁሽ። አሁን ይሄን ቃል በልባችሁ ያዙ። የኔ አባት ወፎቹን ምን ያደርጋል? ይሄን ቃል ያዘው። የኔ አባት ወፎች ከዛ ኢየሱስ ነጣ ትጨነቋል። ከዛ ሌላ ምሳሌ የሜዳን አበቦች ተመልከቷል። ያምራሉ፣ ሲያብቡ ምናምን ስታዩ ደስ ይላሉ። እነዚህን አበቦች እንደዚህ የሚያጌጣቸው የእናንተ አባት ነው ማለት ነው። እንደዛ ለና ታላቁ ሰው አለ ሰለሞን ማለት በብሉይ ኪዳን በጣም ያማረበት ሰው፣ ዳዊት ያዘጋጀውን ሁሉ የተዘጋጀውን የወረሰ ሰው፣ በቃ በወርቃማ ዘመን ላይ የኖረ ሰው ነው ሰለሞን ማለት። እንደሱ አይነት ጠቢብ አልነበረም። ከሱ በፊት እግዚአብሔር እንደዛ አለ፣ ካንተ በፊትም ይሁን ካንተ በኋላ እንዳንተ ያለ እንዳይኖር አድርጌ ጥበብን ሰጥቻለሁ። ጥበብን እግዚአብሔር የሰጠው ሰው በጣም ባለጠጋ ነው። አይኑ የተከፈተለት ሰው ነው። ባለጠጋ ነው። የጎደለው የለም። ደስ ያለው ከፈለገ ወርቅ ይለብሳል። እኛ ወርቅ መልበስ እንችላለን። በሰለሞን ዘመን ወርቅ ላይ ነው የሚቀር። በመንግስቱ ሁሉ እያንዳንዱ ነገር ወርቅ ሀገሩ ሁሉ ገዝቷል። ከሀገር ሁሉ ስጦታ ይመጣለታል። የማይመጣለት ነገር የለም። በዚህ ወንጥርስ ነው ቤተ መቅደስ የሚሰራው። በቃ ውድ በሆኑ ነገሮች ነው። በውድ በሆነ ድንጋይ ነው። ማንን አነሳ ኢየሱስ? ሰለሞን ፒክ አደረገውና ሰለሞን እንኳን ከነዛ አበቦች እንዳሉ እናላለ ከዛ በላይ አባታችሁ ያለብሳል። እግዚአብሔር በሉት የደህንነት ልብስ ነው። ኢሳይያስ እንደዛ አለ። አክሊል እንደለበሰች ሙሽራ ምን አድርጎኛል አለ? ጽድቅን አልብሶኛል በሉ። ጽድቅን ለብሻለሁ በሉ። ብዙ ጊዜ ማንነታችን ስለማናውቅ ነው የምንከራተተው። ግራ የሚገባን ማንነታችን ያለማወቅ ነው። ይሄ ማንነት እኛ ያመጣነው ሳይሆን የተሰጠን ነው። እስኪ የተሰጠኝ ማንነት አለኝ ማለት የተሰጠኝ ማንነት የተሰጠን ነገር የተሰጠን ነው እንጂ እኛ ያደረግነው አይደለም። ስለ ጣርን የመጣ አይደለም። ስለ ታገልን የመጣ አይደለም። ወይም ደግሞ እገሌ ሰጠናል። እግዚአብሔር ስለመረጠና ስለወደደን የሰጠን ነው። ምንን አልብሶኛል? ጽድቅን ለብሻለሁ። ያ ምንድን ነው? ደህንነት ይባላል። አዳምን ምንድን ነው ያለበሰው? እግዚአብሔር ልክ እነሱ እንግዲህ እኛ ምን ነው ሁሉ ጊዜ የኛ ሐሳብ ሁሉ ጊዜ እንደ ቅጠል ታውቃላችሁ። ቅጠል ብዙ ጊዜ ቅጠል ስለዚህ ነው ደስ የሚለኝ። ቅጠል የኛ ስራ ነው። በቃ የሆነ ሰዓት ላይ በደንብ ጾመን በደንብ የሆነ ነገር በቃ የሆነ ነገር ሲኖረን አሁን ህይወት ይሸተናል። አሁን ፈጽሞ የተለየ ይሁንላችሁ። እግዚአብሔር በስጦታው ነው ያጥለቀለቀ፣ ከላይ እስከ ታች ነው ያለበሰ። አዳም ቅጠሉን አገድሞ ቅጠል እንግዲህ አስቡ፣ ጠዋት ቅጠል ሰርታችሁ ከለበሳችሁ አሁን ኢትዮጵያ ውስጥ ከሆነ ከሰዓት ምንድን ነው የሚሆነው? እንደዛ በዛ ነው የሚሆነው። ምንም አይሆንም። ቅጠል ሰርተህ በዚህ በኋላ ላይ የሆነ ጓደኛ ነበረና ጥሩ ምሳሌ ነው። እኛ ጋር በረሃ ነው እና እዛ የሆነ አረም ያለ ነው። ከዛ የሆነ የጎዳና ቅጠል ታውቃላችሁ? እሱም ወስዶ እዚህ ጋር አደረገና ቁጭ ብሎ አረም እያረመ ከሰዓት ሲያየው ምን ሆኗል? ደርቋል። ከዛ ይሄን አየና እኔ እንደዛ ነው አይነት ፀሐይ የሚያደርገኝ ጣል አደረገና ሌላ ግን ሽሽት ምን ሽሽት ፀሐዩ እያንዳንዱ ነገር ሽሽተንም አናመት ባይዘው ይኸውላችሁ የኛ ስራ እንደዛ ነው። በራስ ስራ መተማመን ማለት እንደዛ ነው። ይሄ አለኝ ብዙ ጊዜ ታውቃላችሁ፣ ሰውን የሚያበላልጡ የሆነ ነገር ራሳቸው ከሰው ጋር እያስተያዩ አንደ ዝቅ እያሉ ከፍ የሚሉ ሰዎች የራሳቸውን ስራ ይዘው የሚቆሙ ሰዎች ናቸው። የእግዚአብሔርን ስራ የሚይዙ ሰዎች ከሰው ጋር አነጻጽሩ ለምን ምን በወጣለኝ
ሲጀምር አድርጌ አዳምኩ ሰጥቶኝ ወዶኝ አዳነኝ። እግዚአብሔር ለዛ ነው እግዚአብሔር ማንንም አይነቅም። እግዚአብሔር ግን ትልቅ ነው፣ ማንንም አይነቅም። ከሰው ልጆች መካከል ማንም የተለየ የሆነ ነገር ያደረገ ጽድቅ የተገባለት ቅድስና የተገባለት የእግዚአብሔር የሆነው ነገር ደህንነት የተገባለት ማንም ሰው አልነበረም። ሁሉም ከሕግ በታች ተዘግቷል። ጸጥ አፍ ሁሉ ይዘጋ ዘንድ ይላል ሮሜ ምዕራፍ 3 አፍ ሁሉ ይዘጋ ዘንድ። ሕግ የሚያወራው ከሕግ በታች ላሉት ነው። ሕጉ ምን ብሎ ጨረሰ? አይሁዳዊ ሆኖ የግሪክ ሰው ሁሉም ከፍርድ በታች ነው። ከዛ ያለ ሕግ ግን የእግዚአብሔር ጽድቅ ተገለጠ። ምን ማለት ነው? ያለ ሕግ የእግዚአብሔር ጽድቅ ተገለጠ ማለት አድርገን ይዞ ሳይሆን የሆነ ነገር አድርገን እንድንጸድቅ ሳይሆን በእምነት ብቻ እንድንጸድቅ። እስኪ በእምነት ብቻ ጸድቃለሁ። ሳታምኑት እንዳታወቅ። በጣም ወሳኝ ቃልና ቁልፍ ቃል። በእምነት ብቻ ሌላ ሁሉ ነገር የምናመጣው ፍሬ ሁሉ የዛ ጽድቅ ውጤት ነው። ያንን ጽድቅ ሲታወቅና እንጆይ ሲታረቅ ቅድስናው ያብባል፣ የእንደዱ ነገር ያብባል። ግን ጽድቅን ሳታውቀው በነፃ ተሰጠህን ካልሆነ እንዴት አመሰግነዋል? ደሞዝ ተቀብለን እንደሆነማ እሱማ የልፋታችን ውጤት ነው። ለፍተኛ መጠነው ነገር እኮ ነው። ደሞዝ የሚከፈለው ለማን ነው? ለሰራ ደግሞ ለታገለ ደሞዝ የሚከፈለው። እግዚአብሔር ደሞዝ አለ የሚሰጠን፣ ስጦታ ነው የሰጠን። አንዳች ለሌለን ምንም ላላደረገን ለኛ እግዚአብሔር ስጦታ ሰጠ። ቃል ልቆ ፈወሰ። ቃል ማለት እሱ ነው። እሺ ቃል ብዙ ጊዜ የሰው ቃል የሚመስላቸው ሰዎች ስላሉ እንደዛ ይህ ከእግዚአብሔር ነው ቃል የወጣው። ያ ቃል ከእግዚአብሔር አፍ የወጣ ቃል ሕያውና ምንድን ነው ይላል ዕብራውያን ምዕራፍ 4:12 ምን የእግዚአብሔር ቃል ሕያውና ኢየሱስ እርሱ የእግዚአብሔር ቃል ከእግዚአብሔር ተልኮ የመጣ። ለዛ ነው ያንን ዕውር ዓይኑን ቀባና ሄደና ሰደውታ ትርጓሜው የተላከ ነው። ኢየሱስ ራሱን እየገለጠ ነው። በዓለም ሳለሁ እኔ የዓለም ምንድን ነኝ? ብርሃን ነኝ። ጭቃ ቀባ አየ። የታደገን ጌታ ይባላል። ደህንነታችሁ የምትጠራጠሯላችሁ? ምናልባት የሆነ ሰዓት ላይ ማን ያውቃል የምትሉ ሰዎች ካላችሁ ዛሬ እግዚአብሔር አረጋግጦ ያወራላችኋል። በእግዚአብሔር ቃል ላይ ብቻ ነው። ምን ቃል እግዚአብሔር ሰጥቶናል? በልጁ በእርሱ የሚያምን ሁሉ የዘላለም ያጭር ጊዜ አለ፣ የግማሽ ጊዜ አለ፣ የዘላለም ሕይወት ማለት ምን ማለት ነው? የዘላለም ሕይወት የሆነ ኖረን የሆነ ማለት ረጅም ዓለም መኖር የሚመስላቸው ሰዎች ስላሉ የዘላለም ሲባል በቃ ረጅም ዓለም ረጅም ዓለም አይደለም። የዘላለም ሕይወት ማለት ዞዊ ላይፍ ማለት የእግዚአብሔር ሕይወት ማለት አሜን። የማን ሕይወት? አሜን። የእግዚአብሔር ሕይወት መኖር ብቻ ቢሆንማ ያስጠላል ነበር። ኑሮሽ ምን ያለ መኖር በቃ መኖር ምን ይሰራል? እሱ አይደለም እግዚአብሔር እያለን ያለው የራሱን ሕይወት ነው ሰጠን። አሜን። እግዚአብሔር ምን ሰጠን? የዘላለም ሕይወት። እስኪ የዘላለም ሕይወት አለ ይባል። የዘላለም ሕይወት አለ። በዛ ህብረት ውስጥ በዛ አንድነት ውስጥ ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር ለዘላለም ይሄ ምናምን ይሄ ያጭር ጊዜ ይሄ ማለት ሀሳቦች የሌሉበት በቃ ሙሉ በሆነ ማንነት ከእግዚአብሔር ጋር እንጆይ ወደ ምናድርግበት ወደዚህ ግሎሪ ገብተናል። ይሄ ሳይገባን ወደዚህ መጠቃት አይቻልም። ነፃ ስጦታ ነው ይሄ። እሺ የሆነ ይሆናችሁ አንዳንዴ እንደዚህ ይባላል። እንደ ሲባል ስላደረግን በቤተ ክርስቲያን እንደዛ ሲባል ዛሬ ሳምንት የጌታ እራት አለ፣ እባካችሁ ጾሙ፣ እባካችሁ አስቡ፣ እባካችሁ እስኪ ጥሞና ጊዜ ያዙ። ጥሩ ነው። ግን አማርኛው ምን ማለት እንደሆነ ታውቃላችሁ? የጌታ እራት በሚሰጥበት ጊዜ ብቻ ራሳችሁ ቀድሱና ሌላው ጊዜ ችግር የለም እንደማለት ቋንቋ። እኛ ሁሉ ጊዜ የተሰጠንን ሕይወት በማለት ባይገኝ ፋሲካችን ክርስቶስ አድርጎልናል። ዕለት በዓላችን እናከብራለን። ዕለት ቅድስናችን እንደሰታለን። ዕለት ከዓለም ጋር ህብረት አናደርግም። ለምን ሲባል እኛ ስለቻለን ሳይሆን የተቀበልነው ማንነት የእግዚአብሔር ሕይወት ስለሆነ አሜን። ይሄንን ካላወቅን ሳናውቅ ወደ ራሳችን ስራ ይወርቅና ከዛ በቃ ቅጠል ስፍተሽ አለው እያሉ ምን ይሆናል ማለት ነው።
ጠፉ። የእግዚአብሔር ስራ በእግዚአብሔር ስራ በእግዚአብሔር ቃል ነው ለዘላለም መኖር የታወጀ። ደስ ይላችኋል? የዘላለም ሕይወት ሁሉ ጊዜ የዘላለም ሕይወት እጆ የምናገኝበት ምስጢር ነው። ለዚህ ነው ሁሉ ጊዜ ማሰብ ያለ በኋላ አጭር ጊዜ እናያለን። እግዚአብሔር ይመስገን። እነዚህ ሶስቱ ነገስታት የእግዚአብሔር ቃል ሳይወዱ ሳይቀበሉ ነው የመጡት። ስለዚህ ምድረ በዳ ላይ የሚገጠማቸው ግራ መጣ። የኤዶምያስን ምድረ በዳ ተንከራተቱ፣ ውሃ እንደቀባቸው ሁሉ ነገር ግራ ጨለመባቸው። በቃ መሀል ሜዳ ላይ ምን እንዳለ ዓለም በእንደዚህ አይነት ኮንፊውዥን ውስጥ ነው ያለችው። እኛ ከፈለገ ዳዊት እንደዛ ነው። ምድር ተራሮች ወደ ባህር ይመለስ፣ ምድር ትንቀጠቀጥ፣ ምን እናደርግ ምንም አንባል። የሆነ ሰዓት ላይ ኮሮና መጥቶ በቃ አሽመደመደ። በቃ ሁሉም ነገር ትክክል ድትል እዛ ውስጥ ግን ቅርቶች እንጂ ምን ጉዳያቸው ቢሞትስ ወዴት ነው የሚሄዱ? እንደ እዚህ መኖር በአንዳንድ ሰው እኮ እዚህ በቃ እግዚአብሔር ወይ እድሜ ስጠኝና ረጅም እድሜ ኖሬ ሞት ስለሚፈሩ ነው እንጂ የሚሄዱበትን ስለማያውቁ ነው እንጂ ገብታችኋል? ለዛ ነው የሚሄዱበትን ቦታ አያውቁም። እዛ ሲሄዱ ምን ክብር እንዳለ እዚህ የቀመሰ ነው እዛ ያለውን የሚረዳ። እዚህ ካልቀመሰ እንዴት ይረዳ? እዚህ ቀምሰን ካየን እውነትን ሕይወት ማለት ይሄ ነው ለካስ። ሲረዳችሁ፣ ሲደክማችሁ፣ ሲያግዛችሁ እዛ ጋር ቴስት አድርጋችሁ ካያችሁ ማራናታ ጌታ ሆይ ና፣ እንደው ቶሎ ቶሎ እዚህ ምድር ላይ እያለን ሐዋርያው ጳውሎስ እንደደረሰ በስደት እንደምንሆን ነው። ከሐዋርያው ጳውሎስ አንበልጥ መቼም አይደለ? በዓለም ሳላችሁ ምን አለባቸው? መከራ። ነገር ግን አይዟችሁ ማለት ነው። መከራ ውስጥ ደስ ይበላችሁ። ለምን ሲባል እኔ መከራውን ምን አድርጋለሁ? ዮሐንስ ወንጌል 15 ላይ ወደ 16 መጨረሻ ስለዚህ እንጠይቃለን። ምን እንዳለን ግራ ሲገባን ማድረግ ያለብን ነገር አንድ ነገር ነው። ወደ እግዚአብሔር ቃል መሮጥ። አሜን። ወደ ቃሉ ምን አለ? ቃሉ እንደዚህ የሚል መዝሙር የተመረሰ ኢየሱስ 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 ምን አለ? ዓለም ምን አለች? ሁኔታው ምን አለ? ነገሩ ምን አለ? ግን ኢየሱስ ምን አለ? ስን ወሳኝ ነው። ከዛ ኢየሱስ ምን አለ ወደ ብለው ስትመጪ ደግሞ በቃ ምድረ በዳውን ታሸንፋለች። ያንዳንዱ ነገር ሊያስቆምሽ የመጣውን ራሱ ወድቆ ታልፋለች። ልክ በጴጥሮስ ፊት የብረቱ መወርወሪያ ምን ሆነ? አውቆ እስኪ አውቆ ተከፈተ። በደንብ ተናገሩ። አውቆ ተከፈተ። በማን ፊት? በጴጥሮስ ፊት፣ በአንቺ ፊት። ዛሬ ጴጥሮስ ማለት ነው አንቺ በአንቺ ፊት በሩ ራሱ አውቆ ምን ሆነ? ከፈተ። ለምን ሲባል አንቺን ያውቀዋል፣ ችግሩ ያውቀዋል። ብዙ ጊዜ እኛን እንጂ ማናውቀው ችግሩ ራሱ ያውቃል። ሰይጣን ያውቀናል። ባይዘው በደንብ ያውቀናል። የሞት መልአክ በመጣ ጊዜ ወደ እስራኤል በጥሶ ገባ። ለምንድን ነው ያልገባው? ደሙ አለ። ደሙ በጉበታ በመቃል ላይ ምን አለ? የሞት መልአክ ሲመጣ ከዛ አለ። ብዙ ጊዜ እኮ እኛ ላይ ያለው ክዳን ደሙን እያየ ይኖር። እንደዛ ኑሮሽ እንደዛ ነው። ሽና ኑሮሽ እንደዛ ነው። እንደዛ አጥፉ ሲመጣ ወደ አንቺ ጢሶ ይገባል። ለምን ሲባል በህይወትሽ መቃል ላይ ምን አለ? ደም አለ። እስኪ በህይወቴ መቃል ላይ ነው ደም አለ። ልጆች አለ፣ ልጆች አለ። የእግዚአብሔር ልጅ ደም በህይወቴ መቃል ላይ አሜን። ሃሌሉያ። ችግሩ ይምጣ፣ ሁኔታ ይምጣ፣ ጦርነት ይምጣ፣ ምን ይምጣ፣ ዝም ብሎ ሊገባ ይሄ ሪያሊቲ ነው። ይሄ ሪያሊቲ ኑሮሽ በኪዳን
እስኪ ኑሮዬ በኪዳን ነው በል። እግዚአብሔር ቃል እኮ ነው የፈወሰን። ይህን ቃል ያዙ። በቃ ፈውሳችሁ ይሄ ነው፣ ድላችሁ ይሄ ነው። ለዘር የሳታስባችሁ ጨነቃለ ከፊት ይመጣል። በቃ ያ በምን አይነት ኪዳን እግዚአብሔር ዓለምን ሊታደግ ቃል እንደገባ እየተናገረ እያረጋገጠ ቃል ያለው ሁሉ ጊዜ በድል አድራጊነት እግዚአብሔር ይመስገን። ሶስት ነገሮችን ይነዳል እና መንገድ ሲጠፋብን፣ ግራ ሲገባን፣ ችግር ሲከበን ማወቅና ማድረግ ያለብን ነገር መንገድ ሲጠፋብን፣ ግራ ሲገባን፣ ችግር ሲገባን ማወቅና ማድረግ ያለብን ነገር ይህንን ጻፉ። ሃሌሉያ 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 ሃሌሉያ። ተመስገን ተመስገን ተመስገን። ክብር ላንተ ይሁን። መንገድ ሲጠፋብን፣ ግራ ሲገባን፣ ችግር ሲገባን ማወቅና ማድረግ ያለብን ነገር አንደኛ የእግዚአብሔርን ቃል የምናድስበት ጊዜ መሆኑን እንወቅ። ሃሌሉያ። እግዚአብሔር የምትፈልጉበት ጊዜ ነው ያሳ እግዚአብሔር ፊት የምትፈልጉበት ሰዓት ነው እንጂ ግራ የምትጋቡበት ሰዓት አለ። እግዚአብሔር በሌላ አነጋገር እግዚአብሔር እየነገራችሁ ነው ማለት ነው። ጆሮአችሁ ላይ እያወራ ነው ማለት ነው። አሁን ቃል ፈልግ እሺ ብላተነ ልጄ የወደድኩሽ ልጄ አሁን ሰዓቱ ነው እያለች ያ ሄድ በቃ መንግስት ግራ ሲገባ በቃ ማልቀስ ከሚያለ ዓለም ታለቅሳለች። ዓለም ግራ ይገባታል። ዓለም የምትጨብጠው ታጣለች። እኛ እንዴት በቃ ቆም አባ እንዴት ነው ቃል ማለት ቅድም እንዳልኳችሁ ክርስቶስ ነው። እሺ ቃል ከእግዚአብሔር የተላከልን ቃል ማን ነው? ክርስቶስ ነው። ቃሉን የምናድስበት ጊዜ ነው። ቃሉን ሪፈር የምናደርግበት፣ ቃሉን የምናነብበት፣ ቃል የምንሰማበት፣ ቃል ወደ ልባችን ቃሉን የምናስገባበት፣ አእምሯችን በቃሉ ወሽ የምናደርግበት ሰዓት ነው። ቃል ባለበት ህይወት አለ። ቃል ሲመጣ ህይወት ይቀጥላል። ቃል ሲመጣ ድል አለ። ቃል ሲመጣ ምድረ በዳው ይናወጣል። ቃል ሲመጣ ውሃ ይፈልቃል። ምድረ በዳ ነው ግን ምንጭ፣ ምድረ በዳ ነው ግን ምንጭ። ምድረ በዳ ላይ ምን አለ? ምንም ነገር የለም። ምድረ በዳ ደረቅ ነው። ምንም አንድ የሚታይ ነገር የለም። ጌሳ ቃል ሲመጣ ምድረ በዳው እስራኤላውያን አለቱ ላይ ቆሞ ያሉት ነበር። አለቱ ግን ማን ነው? ክርስቶስ ነው። ያቺ ክርስቶስ ነው። ቆሞ አለቀሱ፣ ጮሁ፣ ተጠማን አሉ። ምን ይሻለናል አሉ። ከዛ እግዚአብሔር ሙሴን ምን አለ? አለቱን መታ። ምን ማለት ቃል ተናገረ። የእምነት ቃል ምን አለ? ይሄ ተስፋቸው ነኝ። ምድረ በዳ ምድረ በዳው ላይ እኔ መኖሪያቸው ነኝ። ምድረ በዳው ላይ የሌላቸው ምስጢር እኔ ነኝ። በእኔ እንዲታመኑ ተናገራቸው። አለቱን መታ። ኢየሱስ አለቱ ተመታልን አይደል? ህይወት ምን ሆነ? ፈለቀ። ኢየሱስ ተመታ። ኢየሱስ ተሰቀለ። ኢየሱስ ሞተ። ህይወት ሆነልን። እግዚአብሔር ወይ ሰማነው ቃል በኢየሱስ ክርስቶስ ከህይወታችን ጋር ይዋሃድ። አሜን። ቅድም እንዳልኳችሁ ብሉይ ኪዳን ሁሉ የሚናገረው ስለሚመጣው ቃል ክርስቶስን የሚፈልግበት ሰዓት ነው። ግራ ሲገባን እያንዳንዱ ነገር አዲስ ጋር ስለመጣው መስሎኝ። ስለዚህ የጨለማው መንግስት የሚደመሰስበት ሰዓት ነው። እንዴት መጽሐፍ ቅዱስ የዲያብሎስን ስራ ዲያብሎስ የእግዚአብሔር ልጅ ምን ሆነ? እስኪ እኔ ቃል ጮክ ብላችሁ ተናገሩ። የዲያብሎስን ስራ ማለት እንዲያፈርስ የእግዚአብሔር ልጅ ተገለጠ። ምናልባት ግራ የገባሽ ያ ሰዓት ዲያብሎስ እየሰራ ያለበት ሰዓት ነው። ጨለማው እየተጠናወጠ ያለ ሰዓት ነው። ስለዚህ ግራ መጋባት ሰዓት ይሄንን ቃል መናገር ነው ያለብሽ። የዲያብሎስን ስራ እንዲያፈርስ ማን ተገለጠ? እግዚአብሔር ቃል ሊሆን የነበረ ያ የእግዚአብሔር ልጅ ተገለጠ። ዛሬ እሱ በሕያውነቱ በትንሣኤው ኃይሉ ከእኔ ጋር አለ። አሜን። ምድረ በዳው አታስቆመኝም። ግራ ሊጋባ ተስፋ ላጣ እኔ ተስፋ የሌለው ሰው አይደለም። ተስፋዬ ዘላለማዊ ነው። ተስፋዬ ዘላለማዊ ይኸውላችሁ፣ ምድራዊ ሰዎች ተስፋ የሚያደርጉት ነገር አለ። የአጭር ጊዜ ተስፋ ተስፋ ሲቆርጡ ምናምን የሆነ ነገር ሲሆን ያንትን ምናምን ይላል። ያን ሲበሉ የሚያርፉ ነው የሚመስላቸው። ሲጠጡ ሲለብሱ ምናምን ነው የሚመስላቸው።
የኛ ግን ፈጽሞ የተለየ ነው። የኛ ጉዞ አካሄድ የተለየ ከዓለም ተቃራኒ ነው። ዓለም እንደዚህ ብትቆነጭ እኛ እንደዚህ ነው። ዓለም በመብላት ውስጥ፣ በመጠጣት ውስጥ፣ በመደነስ ውስጥ፣ በመጨፈር ውስጥ ነው ደስታዋን ሁሉንም ነገር ሆነ የሚፈልገው እዛ ውስጥ። እኛ ግን ተለይተናል። እግዚአብሔር ለየን ደግሞ እኛ አይደለም ስለፈለግንም አይደለም አይደለም እንዴ ስለፈለግን አይደለም መርጠነው ማለት መርጦን ነው ሰለቃን ነው በስማችን ጠርቶን ሳሚ ተይነ ጌታ ሆይ በሉት ጌታ ሆይ ስለመረጥከኝ አመሰግናለሁ። መጥቶሻላችሁ ሰለቃን በስማችን ጠርቶን ነው ጻፍኩት እንደዛ ነው በስማችን ሁሉ አይደለም ዳዊት እንደዛ ነው መዝሙር 139 ላይ ማለት ይችላል። ሲኔማ እያንዳንዱ ቃሎችን በመጽሐፍ ተጻፈው አይደለም መቀመጥ መነሳት ገና ሳልወለድ እናተ ማይዘን ያለ አጥንቶች ተቆጠረ አስማኝ እኮ እግዚአብሔር ይመስገን። ስለዚህ ያ ሰዓት ቃል የምናድስበት ነው። የሰው ዘር ከኃጢአት ባርነት ነፃ ያወጣው ቃል ከኃጢአት ባርነት እግዚአብሔር ቃል ሊወልድ ነው። ለዚህ ነው ኢየሱስ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ማርቆስ 10 የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ አድርጎ ቤዛ ማለት ነው ክፍያ የኛ ነፍስ የተገዛች ነፍስ ነው። እስኪ ነፍስ ተባሉት ተገዝታለች። ነፍስሽ ምን ሆናለች? እግዚአብሔር በልጁ ደም ነው የገዛት። ዋጋ ተከፍሎ እግዚአብሔር ዋጋ ከፍሎ ገዝቶናል። ገዝቶኛል፣ ተገዝቻለሁ። በክርስቶስ ደም ምንኛለሁ? ተዋጅቻለሁ። ክርስቶስ ቤዛ ሆኖ ነው የታደገኝ። ያ ነው ቃል ሆኖ የነበረ የመጣበት ዓላማ ያንን ዋጋ ሊከፍል ነው፣ እኔን ሊገዛኝ ነው። የተሸጥኩ ነበር፣ በባርነት የተሸጥኩ ለዘላለም በውርደት በጉስቁልና ውስጥ እንድኖር የተሸጥኩ ነበር። ክርስቶስ ግን ከእንደገና ገዛኝ። ሃሌሉያ! ከእንደገና ቤዛ ማለት ከእንደገና የኛ የሆነ የተወሰደብንን የኛው ዕቃ መሆኑን እያወቅን ዋጋ ወጥተን ሲገዛ ማለት ነው። አያችሁ፣ ቤዛ ማለት የቤዞ ስራ ክርስቶስ ይሰራ ምን ማለት ነው? የእሱ ነበረ፣ ተወሰደበት፣ ራሱ ዋጋ ወጥቶ ገዛው። እኛ የእሱ ነበርን አይደል? ማን ነበረ? ቆይ ቃል ግራ የገባን አንዳንድ ሰው እኮ ቤቱ ላይ ግራ መጋባት ስለማለት ነው። ባይዘይስ መደላ ተውሶ በደንብ ሰው ያነ በስጋ ነው እግዚአብሔር ቃል እንደዚህ አብራራ ነው አስተምራለሁ። በፍጹም እናቃለሁ ሲደርቅ ማቃለሁ ምን ሲሆን አቃል መንፈስ ቅዱስ እየሰራ እንዳለ ማቃለሁ። እግዚአብሔር ቃል ዝም ብሎ አፉ ላይ አይመጣም። እሺ በጉልዝና ዝግድ የሆነ ድል ስላገኘ ነው ቆም ከመሰላችሁ ነው አይደለም። እግዚአብሔር ነው ድል የሚሰጥ፣ እግዚአብሔር ነው መድረክ የሚሰጥ፣ ለእናንተ ድል የሚሰጥ፣ ቁጭ እንድትሉ እንድትሰሙ ድል የሚሰጥ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ዋጋ አውጥቶ ነው የገዛው። እግዚአብሔር ራሱ ደግሞ ይሄን ዋጋ ሰው ሊከፍል የማይችል እግዚአብሔር ራሱ ሰው ሆኖ መጣ። ማን? እግዚአብሔር ራሱ ማን ሆኖ መጣ? እዚህ ነው የሰው ልጅ አለ። የሰው ልጅ እየተናገረ ነው። የሰው ልጅ ቃሉን ነበር። የሰው ልጅ የመጣው ለብዙዎች ምን ይሰጥ? ሕይወቱን ይሰጥ እና ቤዛ አድርጎ ሊገዛቸው ሊሞት መጣ እንጂ እንዲያገለግሉት አልመጣም። ኢየሱስ እኛ እንድናገለግሉ አልመጣም፣ ሊያገለግለን ነው የመጣው። ሊረዳን መጣ። ክብር ለእሱ ይሁን። ሊረዳን መጣ። ምን አድርጎ ረዳን? ሞቶ። ሞትን የሚችለው እሱ ብቻ ስለሆነ ሞትን የሚችለው ማን ብቻ ነው? ኢየሱስ ብቻ ነው። እስኪ ሞትን የሚችለው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ሮሜ ምዕራፍ 6 ላይ ደግሞ ከእሱ ጋር ከሞትን ይላል፣ ከእሱ ጋር ደግሞ በሕይወት እንኖራለን እንነግሣለን። አያችሁ፣ ብዙ ጊዜ የጽድቅ ምስጢር የማይገባው ሰው ነው። የኃጢአት ስርየት ምስጢር የማይገባው ሰው ከእሱ ጋር መሞት ምን እንደሆነ አልገባውም። ለዛ ግራ የሞተ ነገር ላይ ይሰራል
የሞተ ነገር ላይ የኃጢአት እጅ መጥቶ በሕይወት ታጥቅ ይሰራል። እስኪ ሐዋርያው ጳውሎስ ይህንን ለማስረዳት ብሎ ሮሜ ምዕራፍ 7 በደንብ ከላይ ጀምሮ ተናገረ። እስኪ ግን ለሚያውቁ እናገራለሁ አለ። አንድ ሴት ለአንድ ባል ከአንድ ባል ጋር ኪዳን እስካደረገች ድረስ ባሉ እስካለ ድረስ በሕግ ምኖራለች አለ ታስራለች። ግን ባሏ ቢሞት ይሳል ከሕግ ስርዓት ምን ትሆናለች አለ። መሞቱ ነው ማሳወቅ ወሳኙ ነገር። አሁን እኛን እግዚአብሔር እኛን እንድንሞት ስለማይፈልግ እግዚአብሔር ሕጉን ራሱ ገደለ። አሜን። ምኑን ገደለ? ሕጉ በእኛ ላይ ባል ሆኖ ስለነበር ሶሪ ገለበስ ሕጉ በሕይወት ለዘላለም የሚኖር እግዚአብሔር ሕጉን ከን አልባ ስለነበረ እግዚአብሔር ሕጉን ልሻር ስለማይችል እኛን ገደለ። አሁን በሞተ ላይ ሕግ ስለማይሰለጥን ገደለ ከክርስቶስ ጋር። ከክርስቶስ ጋር ሞቱ በሉት። ከዛ በኋላ በሞታችንን ስናውቅ ከዛ በኋላ ያለው ችግር በሞታቸው ተረዱ እንጂ ከዛ በኋላ ግደላቸው የሞተ እንዴት አድርጌ ብሎ ያስባል። ምን ይሻለኛል ኑሮ ከበደኝ ይላል። አይ ማለት ከወላችሁ ለዚህ ቃል ለእናንተ ሳይሆን ለነፃ ቃል ይዛል። እና ይመለከተኝ ስለናንተ አሁን ቃሉ ነው ማውራት ያለው። ምክንያቱም ስለምንፈተኑላችን የሞተ ነገር ምን ይሻለኛል ይላል። ምን ይሻለኛል እንዳትጥሩኝ እሺ እባክህ ሰውዬ እንዳይሸከመኝ ጠንካራ ሰው አቁምና ሸክሙ ይላል። የሞተ ረሳ ምንም ነገር የለም። በሞታችን ከገባን ግን ወደ ሕይወታችሁ እየሮጠ ነው እየገሰገሰ ነው። እግዚአብሔር ይመስገን። ለዚህ ነው ክርስቶስ እኛን ወክሎ ነው የሞተው። ክርስቶስ ሲሞት እኛ ሞተ ነው። እንግዲህ ከመሞታችን የምናችን ምስጢር ነው። ክርስቶስ ስለምናችን የሞተው ስለ ኃጢአት ስለምናችን የሞተው የኃጢአት ደሞዝ ምን ስለሆነ ደሞዙ ተከፈለ። የኃጢአት ደሞዝ 100% ተከፈለ። 95% አለ 100% ምን ተደርጓል? ለዚህ ነው ያንን በብሉይ ኪዳን ውስጥ ሆኖ አዲስ ኪዳን የኖረው ኢሳይያስ እንደዛ አለ። አክሊል እንደተጎናጸፈች ሙሽራ ጽድቅን ምን አድርጎልኛል አለ። እግዚአብሔር ይመስገን። በእግዚአብሔር ፍጹም መገኘት ውስጥ የመሆን ክብር የሚመጣበት ሰዓት ነው። ያ ሰዓት ምን አይነት ሰዓት? መንገድ ሲጠፋብን፣ ግራ ሲገባን፣ ችግር ሲቀበል ማወቅ ማድረግ ያለብን ነገር በእግዚአብሔር ፍጹም መገኘት ውስጥ የመሆን ክብር በእኛ ላይ የሚገለጥበት ሰዓት ነው። እግዚአብሔር ይመስገን። ቁጥር 16 እስከ 18 ላይ እዛ ሁለተኛ ነገሥት ምዕራፍ 3 ላይ ከ15 ጀምሮ ነበር። አሁን ባለ በገና አምጡልኛል። ባለ በገና በሚደረድርበት ጊዜ የእግዚአብሔር እጅ በኤልሳ ላይ መጣ። ነገሩ ግራ ያጋባሉ። አያችሁ፣ ምድረ በዳ ላይ ነው ያለው፣ ተስፋ የለም። ግን ይሄ ሰው ግን የድል ምስጢር ምን እንደሆነ ገብቶታል። አምልኮ ነው። አምልኮ ነው። የማሸነፊያ መንገድ ምንድን ነው? እስከ አምልኮ በሉት። ባለ በገናው በሚደረድርበት ጊዜ የእግዚአብሔር እጅ በኤልሳ ላይ ሆነች። ከዛ መናገር ጀመረ። እንዲህ አለ፣ እግዚአብሔር የሚለው እንዲህ ነው፣ በዚህ ሸለቆ ብዙ ጉድጓዶች ቆፍሩ። እንዲህ ምን አምነን ነው የሚቆፍረው? ሀሩር ነው ደግሞ ምድረ በዳ ነው። ደመና አለ፣ ዝናብ አለ። ይሄ ጉድጓድ ቆፍሩና በዚህ ጉድጓድ ሸለቆ ወይስ ውሃ ይሆናልላችኋል። እግዚአብሔር እናንተ የገባ ገብቶቻችሁ አላችሁ፣ ትንበሸበሻላችሁ። ሚታይ ነገር ግን የለም። ከዛ ቁጥር ሲሰራው እግዚአብሔር እንዲህ ይላልና እስከ አጠገባችሁ ላለው እግዚአብሔር እንዲህ ይላል ነው። ንፋስንም ሆነ ዝናብ አታዩ፣ ሸለቆው ግን በውሃ ይሞላል። ይህንን ረባካ ውሰድ። እግዚአብሔር ይመስገን። ደመና አታዩ፣ ዝናብንም ምን የሚታዩት ነገር ግን
በሕይወታችሁ ላይ የእግዚአብሔር ድል፣ የእግዚአብሔር ክብር፣ የእግዚአብሔር ሥራ፣ የእግዚአብሔር መገኘት፣ የህልውናው ክብር በድምቀት ይገለጣል። አሜን። ያ ደግሞ በሕይወት ለመኖራችሁ ለማሸነፋችሁ ለስኬታችሁ ምክንያት ይሆናል። አሜን። እናንተን ሲያዩአችሁ እናንተን ሳይሆን የሚያዩት እናንተ ላይ እናንተ ውስጥ ያለውን እግዚአብሔር ነው ያለው። አሜን። ሃሌሉያ። ይሄ ነው መንፈሳዊ ዓለም ይበዛል። መንፈሳዊ ጌታ ይበዛል። እምነት ይበዛል። ቃሉን ነው የሚይዘው። ሁለተኛው የአምልኮን ህይወት የምናድስበት ጊዜ ነው። የመጀመሪያ እግዚአብሔር ቃል የምናድስበት ጊዜ ነው። ሁለተኛ የአምልኮን ህይወት የምናድስበት ጊዜ ነው። ብዙ ጊዜ አምልኮ የሚሆነው ቃሉ ይዘን ስናመልክ ነው። ይኸውላችሁ አምልኮ ማለት በአጭር አማርኛ እንደዚህ ተርጉሙት። አምልኮ ማለት በአጭር አማርኛ አምልኮ ማለት የደም መርጨት ነው። ሁለት ሰዎች እግዚአብሔርን አመለኩ። ሁለት ሰዎች እግዚአብሔርን አመለኩ። መሠዊያ አቀረቡ። ለምሳሌ ማንና ማን? ቃየንና አቤል። እግዚአብሔርን አመለኩ። የቃየን አምልኮ ምን አይነት አምልኮ ነበር? ምን ነበር ያቀረበው ቃየን? ማለት ብፍነ ዘፍጥረት ላይ ምዕራፍ 4 ላይ ማለት ቃየን ምንድን ነው ያቀረበው? ፍራፍሬ አይደል? ፍራፍሬ ቃየን ለምን ፍራፍሬ ያቀረበው? ከየት ሰምቶ? ከማን ተማሪ? ከአዳም እንደዛ ተማሪ። አዳም ኪዳኑን አስተምሮታል። ቃየንንም ሆነ አቤልን አስተምሮታል። እንደዛ ባይሆን ኖሮ አቤል ደም ይዞ አይቀርብም። ቃየን አልተባለው። ቃየን ያልተባለው ነው ያደረገው። እኔ ያለኝ ነው እንጂ ካለኝ ውጭ ምን ይጠይቀኛል አይደል? ያለኝ እሱ ደግሞ ፍራፍሬ ሰራተኛ ነበርና ከዛ ካለው ፍራፍሬ ቲማቲሙን ምናምን ይዞ መጣ። ሾኮራ ፍራፍሬ ነው፣ ብርቱካን፣ ሎሚ ምናምን ብቻ ደህና ነገር እኛ ጋር የሌለም ፍራፍሬ አለ። አሪፍ ከዛ እግዚአብሔር ዝም አለ። ቃየን አላየም። ከዛ አቤል ደግሞ ምን አቀረበ? አሪፍ ሙኩት እንከን የሌለበት ሙኩት አመጣና አረደ። ደም አፈሰሰ። ምን አፈሰሰ? ደም አፈሰሰ። ከዛ እግዚአብሔር ወደ አቤልና ወደ መሠዊያው ተመለከተ። ከዛ ቃየን አያቆምም። ለምን ወይ ምን ያተቀበለው ይሄ ፊት ወቀረ። እግዚአብሔር የኔ መሠዊያ ተቀበለው። በጣም ከዛ ለምን ፊት ይተወቀራል? እግዚአብሔር ለምን ፊት ይተወቀራል? የተባልከውን ብታደርግ መልካም ይሆንልህ። አሁንም ኃጢአት በደጅ ታደርጋለች፣ ታደባለች ማለት ትዋጥጣለች። ድመት ጭራዋን በትቱ ምንድን ነው የምታደርገው? ከዝና ኃጢአት እንዴት በፊት በደጅ ላይ ታደባለች፣ ፈጥነን ይገስባል። ከዛ ቃየን ነክስበት ነው ፊቱ ተወቀረ። አቤልን አውጣለሁ ና እንዴት ይዞት ወደ ወጣላል ወጣና ወደቀበት፣ ገደለው። አሁን ልናወራ የፈለግነው ነገር ብዙ ወደዛ ነገር ልናወራ የፈለግነው ነገር አምልኮ ምን አለበት? ደም አለ። እግዚአብሔር አምልኳቸው እንዲቀበል ክርስቶስ በታረደበት በዚያ የፈሰሰላችሁ ደም ይዛችሁ ቅረቡ። ያ ነው መሠዊያ። በብሉይ ኪዳን ጥጃ ነው ይዘው የሚቀርቡት። በብሉይ ኪዳን ፍየል የዋኖሶችን ደም ይዘው ነው ለአምልኮ የሚቀርቡት። ባዶ እጃቸውን አይቀርቡም እንጂ የእኛን ስራ በቃ እየተሸማቀቀ ምናምን እያደረገ ደሙ ያውላችሁ እኛን ወክሎ እየፈሰሰ ደም አለ። እንደዛ ሲሆን እግዚአብሔር ሁሉንም ነገራችን ያደርጋል። አምልኮ እሱ። ለዚህ ነው ቃል ይዘን ነው ቃል ማለት እሱ ነው። አቤል የያዘው ቃል ያ ነው ቃል ማለት። አቤል በእጁ የነበረው ነገር ምን ማለት ነው? ካልሆነ ምድረ በዳ ከዚህ ማድረግ ጀምሮ ከዚህ ቤታችሁ የደም እንጨት ማድረግ ካልጀመራችሁ ወይ ቱርክ መሰለኝ እዚህ ቤት እንደዚህ ሰው ሳይ የሚሰማ አይመስለኝ። ቤት ሄዳችሁ የደም እንጨትን ካላደረጋችሁ ድል መንጻት አይመጣም። ወደ ይመጣል። አንደኛ ወደ ፍጹምነት ነው። ክርስቶስ ሙሉ በሙሉ እናንተን ወክሎ ገብቷል። በእናንተ ገበር
በእናንተ ተክቶ ታርዷል። ማንም ይክፈል፣ ዋጋው ዳዊት ተከፍሏል። የከፈለው ግን መክፈል የሚችል ስላልነበረ የእግዚአብሔር ልጅ ነው መጥቶ የከፈለው። ይሄንን ከያዛችሁ በኋላ ወደ ፍጹም አምልኮ ግቡ። ምድረ በዳችሁን የምታሸንፉት በዚህ መንገድ ብቻ ነው። አምልኮ ቁጥር 20 ላይ እዛው ምንድን ነው የሚለው? አምልኮ በማግስቱ መስዋዕት በሚቀርብበት ጊዜ ምን በሚቀርብበት ጊዜ አግባቱ ቁጥር 20 ላይ በማግስቱ መስዋዕት በሚቀርብበት ጊዜ እነሆ በኤዶምያስ በኩል ውሃ እየጎረፈ መጣ። ምድሪቱም በውሃ ሆነች ይላል። ምድሪቱም ምን በምን ሆነች ይላል? ውሃ በውሃ በኦሮምኛ ምን ይላል? ማለት አልኩ እስኪ ኢሳን ገነማ የዋሰን የሰን ቢሻን ካራ ምን እያለ መጣ? እየበረፈ ነው ያለው። ሃሌሉያ። ምንድነው መስዋዕት በሚቀርብበት ካላመለጋችሁ ራሳችሁ ከእግዚአብሔር ጋር ኮኔክት ካልሆናችሁ እግዚአብሔር አዲስ ኪዳን ሁሌ እዛ ኢንጆይመንት ውስጥ ካልገባችሁ ስላሳ አምላክ ከእናንተ ጋር አለ ከእኔ ጋር የለም እንዴት አድርጌ ይሄን ምናምን የሚባል ነገር የለም። እሱ አዲስ ኪዳን ናቸው። እንደዛ ካላችሁ እግዚአብሔር ፈልጎ መጥቶ ከአንቺ ጋር በአንቺ ውስጥ አለው። ታቦቱ አንቺ ነሽ። አሁን የብሉይ ኪዳን ድንኳኑ ማነሽ? አንቺ የማደሪያው ድንኳን ብሉይ ኪዳን ላይ አይሁዶች ወደ ማደሪያው ድንኳን ነው ተሰው ያለው። ብዙ አይናቸውን አንጋጠው እዛ ነው ብዙ ነው። ለምን ሲባል የእግዚአብሔር ክብር በማደሪያው ድንኳን ላይ አለ። አሁን ግን የማደሪያው ድንኳን አንቺ ራስሽ ነው የእግዚአብሔር ክብር ያለሽ። አሁን የእግዚአብሔር ክብር ፍለጋ ያተባለንም አንዳንዴ ግራ ያጋባል። የኢትዮጵያ ወዴት ነው? እስኪ አዋሳ ወዴት ነው? ይቅርታ አድርጉልኝና እንደዛ ያደረጋችሁ ሰዎች ካላችሁ እዚህ ይሄንን ሪያሊቲ ሳታውቂ እዛ አዋሳ ነሽ። ሌላ ነገር ነው። ታረደ ደናለች መሰውያ አለ ምንም በቃ መሰውያችሁ እንደዛ ነው የሚለው የሚታቀርቡት እንከን ሌለው ነው መሰውያ እንከን ሌለው መሰውያ ማለት ነው የሚያመልከው ማለት ነው። አሁን ግን ያለው ባለ መሰውያ ሲሆን እግዚአብሔር አልቸገረም። አሁን አንቺ እንደመገናኘት መሰውያው ማምለክ ነው አይደለም እንደማይ ምኑ ነው ይላል መሰውያው ነው የሚያያችን ነው እግዚአብሔር አንቺ ምክንያቱም አንቺ ወክሎ የታረደው መሰውያው ነው። እንከን የሌለበት እኮ ነው የታረደው። እንከን የሌለበት እግዚአብሔር እኛን ለመቀበል ስለፈልግ እንከን የሌለው ልጁ ነው እኮ ለበይናው ያደረገው። አንድ የሆነች ምስጢር የሌለች ምስጢር እኮ ይሄ ብቻ ነው። ኦንሊ ክራይስት ኦንሊ ኪንግደም ኦፍ ጋድ ኦንሊ ሆሊ ስፒሪት በመንፈስ ቅዱስ ኃይል ነው የእግዚአብሔር መንግስት ነገር አለ። ክርስቶስ ብቻ ነው እንጂ ወደ በጎች ወይም ደግሞ ፍራፍሬ ሸርከር ነው። እግዚአብሔር ይመስገን። የአምልኮን ህይወት የምናደርስበት ሰዓት ነው። ግራ የሚጋቡበት ያለ ምድረበዳቸው ምናምን ስታያቸው ግራ የምትጋቡበት ሳይሆን ለአንተ እግዚአብሔር የሚሉበት ሰዓት ኑሮ እስኪ ብላችሁ ጎረቤት ምናምን ጠርታችሁ አማኞችን ጠርታችሁ በቤታችሁ ምስጋና አለኝ። ምንድነው ምክንያትሽ? ምድረበዳ ምንድነው ምክንያትሽ? ምክንያቱም አሁን ግራ የገባኝ ሰዓት አሁን አንዳንድ ነገሮች አሉ። አሁን ያ ነው ምክንያት። እኛ ጋር ግን ችግሩ ምን እንደሆነ በስኬት ሰዓት ነው ምስጋና። ስኬት ምን እንደሆነ ደግሞ እኮ ስኬት አለ ወይ ተምረን ነው ተመረቀ ሰዓት ላይ ሆነ ነገር ምናምን ያደርግ። ለዚህ ነው ግን በህይወታችን የማይበዛው እኮ ኃይል የሚያስፈልገን ሰዓት እኮ ግራ የገባን ሰዓት ማለት ያ ሰዓት ደግሞ የምናመልክበት እንጂ ግራ የምንጋባበት ሰዓት አይደለም። አላውቅም ምን ያህል እግዚአብሔር ያውቃል። ይሄ ቃል ለማን እየደረሰ ነው። ግራ ትጋብሽናል። አይ ግራ ይጋባ የሚል ሰው ካለ እናንተ ግራ ትጋቡ፣ እኔ ግን ግራ ይጋባል።
ስጋ ለባሽ ነው ግራ ማይገባው እሺ ጅቱ ስጋ ለባሽ ነው ግራ ማይገባው የለም ስጋ ለባሽ ሆኖ ግራ ማይገባው የለም። ግን እኛ ስጋ ለባሽ ብቻ አይደለም፣ ደግሞ የእግዚአብሔር ልጆች ነን። የእግዚአብሔር መገኛ ነን። እግዚአብሔር ሥላሴ አምላክ በእኛ ውስጥ አለ። እኔ የእግዚአብሔር ማደሪያው እግዚአብሔር ያደረገኝ እኔ የአዲሱ ኪዳን ታቦት ነኝ። ለዛ ነው ታቦቱ እኮ የተማረከው እግዚአብሔር ታቦቱ አጎዛ ካሉ የደበቀው እኮ ለዛ ነው። አሁን ግሩም የሆነውን ታቦት እያየን ስላለ አሜን ዳንኤል እያየ ነው። ግሩም የሆነ ታቦት እግዚአብሔር ራሱ ክብሩ ታቦት ሲባል ክብሩ መገኛ ነው። አሜን እንዴ በንጹህ መሳሪያ አማካኝነት እግዚአብሔር ምን ያክል አንተን አጽድቆ አንተ ውስጥ እንደሚያልፍ እግዚአብሔር ይመስገን። ዛሬ እዚህ ቀን ስለሆነ በደንብ እያወራሁ እግዚአብሔር ይመስገን። ከሁኔታዎቻችን በላይ እግዚአብሔር ትልቅ ነው። እስኪ ከሁኔታዎች በላይ ነው እግዚአብሔር ትልቅ ነው። ስለዚህ ትልቁን እግዚአብሔርን ትልቅ እናድርገው እንጂ ሁኔታችን ትልቅ እንዳናደርግ ምናለቅስ ከሆነ እግዚአብሔር አንታችንም ያለው ነው። በቃ ነው ምን ይሻለኛል ያለው ነው አይደለም። በጌታ በኢየሱስ ስም ያምልኮ መንፈስ በእኛ ላይ ይውደቅ። ግራ ሲገባል ምናደርገው ኖ አንቺማ የምትይዙን ጨብጡን አታጭ እንጂ የምታደርገው ታውቃለህ። አባ አመሰግናለሁ እናንተ ይሁን ጸጋ ይበዛልኛል። ሐዋርያው ጳውሎስ ስለዛ ነው ሲልክን ያን ጊዜ ምንድን ነኝ አለ ብርቱ ነኝ አለ እላችኋለሁ። እስር ቤት ገብቶ እኮ ነው እላችኋለሁ፣ ደግሜ እላችኋለሁ ምን ይበላችሁ ደስ ይበላል እጅግሩ እንደታስቁና እዛ እስር ቤት ውስጥ ሲገባ ፊልጵስዩስ ላይ ከተማ ታስሮ ጳውሎስና ሲላስ ምን ያህል እኛ እንደው መዝሙር አወጣን ይላል። ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስራት መዝሙር ሲዘምሩ የእጃቸው ሰንሰለት ሃሌሉያ ያደምጧቸው ነበር። እስረኞች ያደምጧቸው ነበር። እኔ እኮ ይገርመኛል። ምን ያደርጓቸው ነበር? ጳውሎስና ሲላስ ያስቡ ነበር። ከዛ ምን ሆነ? በሌሊት በሆነ ሰዓት ላይ የወይኑ መሰረት ነው ይላል። ይሄ ነገር እኮ በእውን የሆነ ነገር እኮ ነው። አንዳንድ ጊዜ የሆነ ቢታታዊ ይመስለናል። ይሄ ቢተባበር እኮ ነው ወይ ምንሻል ወይ በሳይንስ በጥናት የምናረጋግጠው ጉዳይ ጥሩ ነበር። ቤት ነውና ዮርዳኖስ የተከፈለበት አሁን ሳይንቲስቶች አጥንተው ደርሰዋል ማለት እስራኤላውያን ሲሻገሩ ዮርዳኖስ የተከፈለበት አጥንተው ሳይንቲስቶች ደርሰዋል። የሆነ ሰዓት ላይ እዚህ ቦታ ላይ ፀሐይ እንደመጣው ምናምን ተደርሰዋል። ግን ያ ቤት ነውና እስካሁን አይኖርም። ምንም ፕሩፍ ለማድረግ መንገድ የለም። ግን የእግዚአብሔር ቃል ይሁን ነው ይሁን የሆነ ነገር ነው የሚያወራው። ምን እንደሆነ ታውቃለህ? ጳውሎስ ከስላሴ እያመለኩ እጃቸው ላይ እኮ ትልቅ ገመድ እኮ ያ ትልቅ ሰንሰለት ያ ሰንሰለት ነው ይላል። ከእጅና ከእግራቸው ጋር ማን የፈታው? ሃሌሉያ! መልአኩ እግዚአብሔር እያመለካችሁ ሰንሰለቱ ይወድቃል። እያመለካችሁ ሰንሰለቱ ይበጠሳል። እያመለካችሁ ችግራችሁ ይሻራል። እያመለካችሁ ምድረ በዳችሁ ይለመልማል፣ ውሃ ይፈልቃል። ግን አምልኳችሁ ላይ ምን ነው? ደም ሁሉ ጊዜ ክርስቶስ አምልኮ ስታጨረጭሩ ያኔ መሰዊያ እያያችሁ አመለኩ። በራሳችሁ ሁኔታ ውስጥ ሆናችሁ አታምኑ። ካልሆነ እግዚአብሔር እንደ ቃየል። ሶስተኛ ወደ አዲስ ድል የሚወጣበት ቅጽበት መሆኑ ይወቅ። ወደ አዲስ ቅጽበት ወደ የሚጽፉ ሰዎች ሆነ ወደ አዲስ ድል የሚወጣበት ቅጽበት መሆኑን እንዲወቅ። ምኑ መንገድ ሲጠፋብን፣ ግራ ሲገባን፣ ችግር ሲገባን ማወቅና ማድረግ ያለብን ነገር አንዱ ወደ አዲስ ድል የሚወጣበት ቅጽበት መሆኑን እንዲወቅ። ደጅ ዘግተን የምናለቅስበት አይደለም፣ ወደ አዲስ ቅጽበት የሚወጣበት ነው። አሜን። ክብር ለአንተ ይሁን። አሜን። እናመሰግንሃለን። አሜን። ሃሌሉያ። 21 እስከ 25 ያለውን እናነባለን። በዚህ ጊዜ ነገሥታቱ ሊወጓቸው መምጣታቸውን ሞዓባውያን ሁሉ ሰምተው ነበርና ልጅም ሆነ ሽማግሌ መሳሪያ መያዝ የቻለ ሁሉ
ተጠርቶ በመውጣት በጠረፉ ላይ ይጠባበቅ ጀመር። በማግስቱ ጠዋት ማልደው ሲነሱ ፀሐይ በውሃው ላይ ታንጸባርቅ ነበር። ማዶ ላሉት ሞዓባውያንም ውሃው እንደ ደም ቀልቶ ታያቸው። ስለዚህ ያኮ ደም ነው። ያለ ጥርጥር ነገሥታቱ እርስ በርሳቸው ተዋግተው ተራርደዋል። እንግዲህ ሞዓብ ወደ ምርኮ ይዞር ተባባሉ። ሞዓባውያን ወደ እስራኤል ሰፈር ሲወጡም የእስራኤላውያን ነገሥታት ወጓቸው። ሞዓባውያን ከፊታቸው ሸሹ። ከዚያም እስራኤላውያን ምድሪቱን ወረው ሞዓባውያንን ፈጇቸው። ከተሞቹን ደመሰሱ። መልካሙን የእርሻ መሬት ሁሉ እስኪሸፍነው ድረስ እያንዳንዱ ሰው አንዳንድ ድንጋይ ጣለበት። ምንጮቹን በሙሉ ደፈኑ። አሜን ነው። ያ እግዚአብሔር ይመስገን። ይሁንሽ እግዚአብሔር የሌለው ነገር እንዳላል ወደ ጠላቶች ያሳይና በቃ በዚህ ጠላቶቻችን ግራ ይጋባል። ቆይ እኔ ማየው ቆይ መንግስቱ ነው። አንዳንድ ጊዜ ወደ በተከበበች ከተማ ይላል ምህረቱን ከኛ ያላለ እግዚአብሔር ሊሆን ያለ በተከበበ ከተማ ተከቦ ከቦሽ እያሉ በመሃላቸው አልፈሽ እጀ ምንድነው ሲባል ምህረት ለሮጠ ወይም ለፈለገ ከማን ነው? ከልምድ ከእግዚአብሔር ዘንድ ነው። እግዚአብሔር ይመስገን። ምቾታችን እግዚአብሔር